ዩናይትድ ኔሽንስ በዋነኝነት የተመሰረተው ፎርም የተደረገው ሰላምን ለማስጠበቅ ነው። ከዚያም በተጨማሪ ደግሞ የዓለም አቀፍ ችግር ናቸው ተብሎ የሚታሰቡ ችግሮችን ለመቅረፍ ነው በዋነኝነት የተቋቋመው ማለት ነው። ከዛም በተጨማሪ ዩናይትድ ኔሽንስ ኢንተርናል አፌር ላይ ኢንተርቪን ማድረግ አይችልም። የአንዲት ሀገር ኢንተርናል አፌር ላይ ውስጣዊ አፌር የምንላቸው ላይ ኢንተርፌር ማድረግ አይችልም። ግሎባሊ ያሉ ፕሮብሌሞችን የዓለም አቀፍ ቀውስ ናቸው ተብሎ የሚታስቡ ነገሮችን ግን ይፈታ እንደነበረ በወቅቱ እንመለከታለን። ሄድኳርተሩ ኒውዮርክ ነበረ። ሲንስ 1945 ጀምሮ ሄድኳርተሩ ኒውዮርክ ውስጥ ነበረ ማለት ነው። ዩናይትድ ኔሽንስ እንግዲህ በውስጡ የተለያየ ስራን የሚሰሩ ኦርጋኖች አሉ። ከነዚህም የመጀመሪያው ጀነራል አሴምብሊ የምንለው ይሄ ጠቅላላ ጉባኤ ማለት ነው። ሁሉም ሜምበሮች ያሉበት የሚሰባሰቡበት ነው ጀነራል አሴምብሊ የሚባለው። ግን ሊሚትድ ፓወር ነው ያላቸው። ከፍተኛ የሆነ ፓወር ሳይሆን ሊሚትድ የሆነ ነው። ሁለተኛው ሴኩሪቲ ካውንስል ነው። ፒስ ኤንድ ሴኩሪቲን የሚያረጋግጥ አራውንድ ኦል ኦቨር ዘ ወርልድ መኖሩን የሚያረጋግጥ ነው። በውስጡ 5 ፐርማነንት ቬቶ ፓወርስ አሉ። ወይም ደግሞ ቬቶ ፓወር የሚባለው እንግዲህ እንደምታውቁት መምረጥ የሚችል እንዲሁም ደግሞ የተመረጠውን መሻር የመቻል ፓወር ያለው ነው። በወቅቱ ስቲልም ነው እነዚህ 5 ሀገራት የቬቶ ፓወር አላቸው። አሜሪካ፣ ራሽያ፣ ብሪተን፣ ፍራንስ እና ቻይና። እነዚህ 5ቱ ስቲልም ቬቶ ፓወር ተብለው አሉ ማለት ነው። ስለዚህ ሴኩሪቲ ካውንስል እነዚህን 5ቱን ቬቶ ፓወሮች በውስጡ የያዘ ነው። ከዛም በተጨማሪ ኢኮኖሚክና ሶሻል ኢሹዎችን ደግሞ ቼክ የሚያደርግም ኦርጋን አለው። ትረስትሺፕ ካውንስል ደግሞ የሚባለው ሱፐርቫይዝድ ፎርመር ኮሎኒስ። ይሄ አሁን ባለው አሰራር ወይም አሁን ባለው ስትራክቸር ዩናይትድ ኔሽን ውስጥ ትረስትሺፕ ካውንስል የሚባል የለም። ትረስትሺፕ ካውንስል ዋነኛ ዓላማው ኮሎናይዝድ የተደረጉ አካባቢዎችን ማስለቀቅ ነው። አሁን ባለንበት ሁኔታ ግን ያው ኮሎናይዝድ የሆኑ ቦታዎች ስለሌሉ ኤግዚስት አያደርግም ይሄ ትረስትሺፕ ካውንስል አሁን ላይ ማለት ነው። ሌሎች ኦርጋኖችም አሉት። ከዛም በተጨማሪ ኮርት ኦፍ ጀስቲስ፣ እነዚህ አጠቃላይ የሚኖሩ በተለይ በፍርድ ሂደት ላይ ስላሉ ነገሮችን የሚያይ። ከዛም በተጨማሪ ደግሞ ሴክሬታሪያት አለው። በዋነኝነት አድሚኒስትሬቲቭ ቦዲ ኦፍ ዘ ዩኤን የሚባለው ይሄ ነው። ብዙ ዴይ ቱ ዴይ አክቲቪቲ ኦፍ ዘ ዩኤን አድሚኒስተር የሚያደርገው ይሄ ኦርጋን ነው ማለት ነው። ከዛም በተጨማሪ በዚህ ሴክሬታሪ ጄኔራል በሚባለው ይመራ እንደነበረ በወቅቱ እንረዳለን ማለት ነው። ከዛም በተጨማሪ ይሄ ሴክሬታሪያት ሰፖርት ወርክ ኦፍ ኦል ዩኤን ኦርጋንስ፣ እዚህ ኦርጋናይዜሽን ውስጥ ያሉ ኦርጋኖችን በሙሉ ሰፖርት ያደርግ እንደነበረ እንመለከታለን ማለት ነው።